ኢትዮጵያን ሳስባት ግርም ይለኛል። ምክንያቱ ደግሞ የጀግና መፍለቂያ በመሆኗ የኢትዮጵያ ጦር ሰራዊት ከመመስረቱ ከ1900 በፊት ተዋጊ ሉዓላዊ ድንበሯን አስከባሪ ጀግኖች ስማቸው ሲነሳ ጠላት የሚርበደበድላት ልጆች ያላት ኢትዮጵያ እንደ ተቋም የመከላከያ ሚኒስቴር ተብሎ በ1900 ዓመተ ምህረት በዳግማዊ አጼ ምኒልክ የአገር መከላከያ ሚኒስቴር ሲቋቋም ደግሞ እስከ አሁን ድረስ ባለፉት 118 ዓመታት የመጣንበትን ጉዞ መለስ ብለን ስንቃኝ የማይመክነው ማህፀኗ ጀግኖች ማፍራት የምትችልበት ኢትዮጵያ በልጆቿ አንድነት ተጠብቃ ዛሬ ላይ መድረሷን ለምናውቅ ለኛ ለዘመኑ ትውልድ ክብርና ምስጋና ለጀግኖች አባቶቻችንና እናቶቻችን ይሁን እንላለን። ምክንያቱም ደማቸውን አፍስሰው አጥንታቸውን ከስክሰው እዚህ አድርሰው ሰጥተውናልና። ኢትዮጵያና ልጆቿ ታሪካቸው ብዙ ነው፣ ብንዘረዝር አንዘልቀውም። ዛሬ ግን ጀግና ወዳለሁና ከጀግና ቤት ተገኝቻለሁ። ይህ የቆምኩበት ስፍራ ተሰራ ከተባለ 75 ዓመታትን እንዳሳለፈም ሰምቻለሁ። ቤቱ ደግሞ የደጃዝማች ዘውዴ ጥላሁን ቤት ነው። ደጃዝማች ዘውዴ ጥላሁን አንጋፋ አባት አርበኛ ናቸው። ጠላት በ1928 ኢትዮጵያን ለአድዋ ድል መደረግ ምክንያት የሆነውን ጊዜ ሊበቀል ዳግም በመጣ ጊዜ ከዘመቱትና ጠላትን ካርበደበዱት የሚገባውን ቋንቋ በሚገባው ቋንቋ የነገሩት አባቶቻችን መካከል አንዱ ናቸው። አርቆ አስተውሎ የኢትዮጵያውያን አርበኞችን አድኖ ሊገል አነጣጥሮ የሚያይበትን ማያ መነጽሩን ከጦር ሜዳ ላይ ማርከው በተለይ በአዲስ ዓለም የሰቀለውን የራሱን ባንዲራ አውርደው የኢትዮጵያን ሰንደቅ በምትኩ እየሰቀሉ ጀግና እንዳልኩ ነው ወዳጄ፣ ጀግና ወዳለሁ። አሁን በጀግና ቤት ነው ያለሁት። ምክንያቱ ደግሞ የመገኘቴ የእሳቸውን የደጃዝማች ዘውዴ ጥላሁንን የአርበኝነት ተጋድሎ የጦር ሜዳ ውሎን ሊዘክሩ የሚችሉ አልባሳትና በደረታቸው በአንገታቸው የሚንጠለጠሉ ኒሻኖችን እነሱን በተመለከተ ለአገር መከላከያ ቅርስና አስተዳደር ዳይሬክቶሬት ለማስረከብ በተዘጋጀ መርሃ ግብር ላይ ነው። ጣሊያን ቡና አቶ ሲገለው ሱሱ አጠጣው ዘውዴ በመትረጊሱ የእስቴው ነበልባል የእሳት ጉማጁ አጭዶ ከመረው ጣሊያንን በእጁ። በ1887 ጣሊያን በዘመኑ አለ የተባለን መሳሪያና ትምክህት ታጥቃ አገራችንን ቅኝ ግዛት ለማድረግ በልበ ሙሉነት ስትመጣ መላው የኢትዮጵያ ሕዝብ የአጼ ምኒልክን ጥሪ ሰምቶ እና ጥሪውን ተቀብሎ ሕዝቧ በህብረት 5 ወር በባዶ እግሩ ወደ ሶሎዳ ተራራ ከንጉሱ ጋር ዘምቶ ሲመጣ የፋሽስት ጣሊያንን ወታደር ያስደነገጠው ያልተጠበቀ የህዝብ ህብረትና አንድነት እንደነበረ፣ ያም የህዝብ ኃይል ጠላቱን በ3 ሰዓት ማሸነፉ የሞተውንም እስከሚችለው ድረስ አፈር አልብሶ የተማረኩትን ጣሊያኖች በአጼ ምኒልክ ትዕዛዝ ሳይገድል በየመኳንንቱ ቤት አቆይቶ ወደ ሀገራቸው የመመለሱ ዜና በዓለም በነበረው ጋዜጣና መጻሕፍት መመዝገቡ መወራቱ የእግር እሳት ሆኖበት ኢትዮጵያ ላይ በአድዋ ሽንፈት የነበራትን ቂም ጣሊያን ልትበቀል ቁርሾዋን ለመወጣት 250 ሺህ የሰለጠኑ ወታደሮቿንና በጣሊያን ቅኝ ግዛት ከነበሩት ሀገሮች ወጣቶች መልመላ ኢትዮጵያን በቅኝ ግዛት ለመያዝ ስትመጣ ከሰማይ በአይሮፕላን እየተዘዋወረች የማይድን የአካል ቁስል የሚሰጥ የመርዝ ጋዝ ጢስ በሕፃናት፣ በሽማግሌዎች፣ በእናቶች፣ በሴቶች እንዲሁም በከብቶቻቸው ላይ ስታዘንብ በምድር በታንክና በጠመንጃ ስታስጨንቅ ቤቶችንም ከነሰው ስታቃጥል ስትገድል ያየው የሰማው ኢትዮጵያዊ ሁሉ
ሴት ወንድ ሳይል ዘር ሳይቆጥር ቋንቋ ሳያግደው ከመላው የኢትዮጵያ ምድር በአንድነት በየጠቅላይ ግዛቱ ፋሺስት ጣሊያን ላይ እንደ ንብ ተሞ እንደ ቀደምት አባቶቹ በባዶ እግሩ ከጠቅላይ ግዛት ወደ ጠቅላይ ግዛት እየተዘዋወረ በሚያውቀው ዱር ገደል የጠላትን ጦር እያሳደደ ትንፋሽ ያሳጣው የ5 ዓመት የጭንቅ ጊዜ ታሪክ በዓለም በሚገኙ ጸሐፊዎች በድጋሚ ተዘከረ። ልብ ልንለው የሚገባው ፈጽሞ የማይረሳው በአባቶቻችንና በእናቶቻችን ጽናት፣ ቆራጥነት እንዲሁም መስዋዕትነት የ5 ዓመት ትግል የተገኘው ድልም ሀገራችንን ድል ሲያጎናጽፍ ለኢትዮጵያ ብቻ ሳይሆን በቅኝ ግዛት ቀንበር ለነበሩት የአፍሪካ ሀገራት ሁሉ የነጻነት ጮራን ፈንጥቋል፣ ትምህርት ሰጥቶም አልፏል። ውድ እንግዶቻችን እንኳን ደህና መጣችሁ ብለው የደጃዝማች ዘውዴ ጥላሁን የትልቅ ልጃቸው የአቶ ታደሰ ዘውዴ ባለቤት እሜቴ አስቴር ለገሰ አቶ ታደሰ እዚህ አገር ቤት ባለመኖራቸው እሳቸውን ወክለው የታላቁን ጀግና የደጃዝማች ዘውዴ ጥላሁንን የሕይወት ጉዞ እንዳነብ ክብር ለሰጡኝ ቤተሰቦች እጅግ በጣም አመሰግናለሁ አሉና ቀጠሉ። ክቡር ደጃዝማች ዘውዴ ጥላሁን የዘመቱባቸውን ቦታዎችም ሲጠቅሱ በአምጭባና አራዶም፣ በአቢ አዲ፣ በማይጨው፣ በጀልዱ፣ በአዲስ ዓለም፣ በወልመራ ሴኮንዶ ማይጨው፣ በጎጎላ፣ በአቤቤ ኬሎ፣ በኢላ፣ በኬላ፣ በአዶጋውራ፣ በኦይጎቶ፣ በኤጀርሳ ለፎ፣ በወለንኮሚ፣ በጅማ፣ በሊመሳቃ፣ በአጋሮ ጉማይ፣ በገልገል ጊቤና በሌሎችም የጦር ሜዳ ጦር አደራጅተውና መርተው የፋሺስት ጣሊያን ከውድ ጀግኖች ወንድሞቻቸው ጋር ሆነው የኢትዮጵያን ምድር አስከብረው ካባረሩ ደማቸውን ካፈሰሱና ከተሰዉ የኢትዮጵያ ልጆች አንዱ ነበሩ አሉ። አርበኛ ደጃዝማች ዘውዴ ጥላሁን የፋሺስት ጣሊያን ኢትዮጵያን በወረረበት ወቅት በምዕራብ ሸዋና በአዲስ ዓለም አውደ ውጊያዎች ታላቅ ጀግንነት የፈጸሙ በአካባቢው የነበሩ የጠላት ምሽጎችን በመስበር አኩሪ ታሪክ ያቆዩ የኢትዮጵያ አርበኛ መሆናቸውን አመላከቱ። እንደውም ስለ ጠላት ምሽግ መሰበር ካነሳን አይቀር ስለሺ መንግስቱ ከተሰኙ የይዘት አዘጋጅና አቀናባሪ የታሪክ ሰነድ ካሰናዱ ሰው ማስታወሻ ላይ ያገኘሁትን ላካፍልህ ወዳጄ። ስለምን እኔ ብቻ አግኝቼው ተደንቄ ኮርቼ እጄን ባፌ ጭኜ አንተ ይቅርብህ እንዴ ወዳጄ። የጎራው ባላ የተባለላቸው ደጃዝማች ዘውዴ ጥላሁን ጣሊያን ቡና አቶ ሲገለው ሱሱ አጠጣው ዘውዴ በመትረጊሱ ያስቴው ነበልባል የእሳት ጉማጁ አጭዶ ከመረው ጣሊያን በእጁ። አዲስ ዓለም ምሽግ መስበር ከማይጨው ጦርነት መልስ ዱር ገብተው በመዋጋት በጀልዱና በአዲስ ዓለም አካባቢ ጠላትን በመደምሰስ እስረኞችን ነፃ ያወጡት ስመጥሩ አርበኛ ደጃዝማች ዘውዴ ጥላሁን የታሪክ ሰነድ አሰናጁ ስለሺ መንግስቱ የከተቡትን ላካፍልን። የጀልዱ ምሽግ በሜጫና ጅባት አውራጃ ከሚገኙት የጠላት ምሽጎች መካከል በአሰራሩም ሆነ ባቀማመጡ ጠንካራ የመከላከያ ምሽግ ነበር ይላሉ አቶ ስለሺ። ሚያዝያ 8 ቀን ከምሽቱ 1 ሰዓት ተኩል ሲሆን በምሽጉ የነበሩት የፋሺስት ወታደሮች ተሰባስበው ራት የሚበሉበት ሰዓት ነበረ። ለዚህ የጠላት ምሽግ መሰበር የጦር መሐንዲስ የሆኑት ባላምባራስ ዘውዴ ከአቶ ሰለሞን ውብሸት፣ ከአቶ ጌራ መድኃኒት፣ ከአቶ ኃይሉ ወልደ ጊዮርጊስ፣ ከአቶ ስነ ውብሸት፣ ከሻምበል ሾመዬ ደበሳይ፣ ከመቶ አለቃ ተስፋዬ ግዛውና በድምሩ 14 ከሚደርሱ ከሌሎች ጀግኖች ጋር በመሆን በተጠቀሰው ቀንና ሰዓት በምሽጉ ላይ ድንገተኛ ጥቃት ሲያደርሱ ጠላት ራሱን ለመከላከል እንኳን ባለመቻሉ በምሽጉ ውስጥ የነበሩትን የፋሺስት ወታደሮች በሙሉ ገድለው 400 ባንዳዎችን ማርከዋል። በዚህ ምሽግ ሰበራ ወቅት 700 ጠመንጃዎችን፣ 2 ከባድ መትረየሶችን፣ 18 ሳጥን የእጅ ቦምቦችንና በርካታ ጥይቶችን ከማረኩ በኋላ ምሽጉን በእሳት ሙሉ በሙሉ አቃጠሉት። አርበኞቹ ሚያዝያ 11 ቀን 1932 ዓ.ም በተቃጠለው ምሽግ አጠገብ ሆነው የማረኩትን የጦር መሳሪያ ለባላገሩ ሕዝብ ካከፋፈሉ በኋላ አቅራቢያቸው ወዳለው ጥቅጥቅ ወዳለው ጫካ ውስጥ ተደበቁ። በርካታ ቁጥር ያለው የጠላት ጦርም አርበኞችን አድኖ ለመያዝ ከያለበት ተሰባስቦ ቢመጣም ጀግኖች አርበኞች ግራና ቀኙን በመድፍ ተኩስ ጠላት ላይ የጥይት ናዳ ስላወረዱበት በየቦታው ተበታተነ።
በጭራሽ አይበገርም እየተባለ ሲነገርለት የቆየው የጀልዱ ምሽግ አንድ ሌሊት ባልሞላ ጊዜ ውስጥ ወድሞ መታየቱ እንኳን ወገንን ጠላትንም ሳያስገርመው አልቀረም። የጀልዱ ምሽግ ከወደመ በኋላ የክረምት ወራቱ አልፎ አርበኞቹ እስከ ህዳር 21 ቀን 1933 ዓ.ም ድረስ ሜጫ ጋጂ ይወብዶ ከሚባሉ ጫካዎች ውስጥ ተደብቀው የቆዩ ሲሆን እነዚህም ሀገሮች የነ ልጅ ጃጋማ ኬሎ አገር በመሆኑ በስንቅ በኩል ችግር ሳያጋጥማቸው ቆዩ። ከዚህ ድል በኋላ በወቅቱ ባላምባራስ ዘውዴ ጥላሁንና ተባባሪዎቻቸው 7 ወራት ሙሉ ሲዘዋወሩ ከቆዩ በኋላ ወይዘሮ ሸዋረገድ ገድሌ ከብዙ ጊዜ ጀምሮ ባላምባራስ ዘውዴ ጥላሁን እንዲመጡላቸው ባሳሰቡት መሰረት ባላምባራስ ዘውዴም ጀግንነታቸው እንደ እሳት አደጋ ተከላካይ ፈጥነው በርጋ ሸለቆ ደርሰው የአዲስ ዓለም ምሽግን ለመስበር የሚያስችላቸውን እቅድ ማንሰላሰል ጀመሩ። ጃጋማ በአርበኝነት ዘመናቸው ከፈጸሙት አኩሪ ገድሎች መካከል የፋሺስት ጦር ይመካበት የነበረው የአዲስ ዓለም ምሽግ ሰበራ ፈጽሞ የሚዘነጋ አይደለም። ጃጋማ ደጃዝማች ገራሱን ለመርዳት ወደ ወሊሶ ሄደው በነበረበት ወቅት ጃጋማ ያን የተመካከርንበትን ጉዳይ ጨርሻለሁና ዛሬ ነገ ሳትል ሰራዊትን ይዘህ ቶሎ ና የሚል መልእክት ከስመጥሩ የውስጥ አርበኛዋ ወይዘሮ ሸዋረገድ ገድሌ ደረሳቸው። በሌላም በኩል የአዲስ ዓለምን ምሽግ ለመስበር ባላምባራስ ዘውዴ ጥላሁንም እቅድ ስለነበራቸው በሚኖሩበት ሀገር ያሉትን ታላላቅ ሰዎች አማክረው ፈቃደኛ ሆነው መገኘታቸውን ካረጋገጡ በኋላ ወደ ሸዋረገድ ገድሌ ዘንድ ሰዎችን ልከው በንግግራችን መሰረት ወደ አዲስ ዓለም ምሽግ ለመግባት ተዘጋጅተን መምጣታቸው ስለሆነ እርስዎ የአዲስ ዓለም ከተማን ለቀው ወደ አዲስ አበባ እንዲሄዱ አሳስባለሁ የሚል መልእክት ላኩባቸው። ወይዘሮ ሸዋረገድ ገድሌም በበኩላቸው ሲመልሱ ሆነም ቀረም በዚህ ሰሞን ጉዳዩ አንድ ውሳኔ እንዲያገኝ አደራዬን በአንተ ላይ ጥያለሁ። እኔም ይህን ከተማ ትቼ ወደ ሌላ ቦታ መሄድ ነው በማለት ለባላምባራስ ዘውዴ መልእክት ላኩባቸው። ባላምባራስ ዘውዴ አርበኞቻቸውን ተዘጋጅተው እንዲጠብቁ ካዘዙ በኋላ የአዲስ ዓለም ከተማን ሁኔታን በቅርብ ሆነው የሚከታተሉ ሰዎችን ማለትም ቀኛዝማች ተሰማ ካሳን፣ ሻለቃ በለው ወልደ ጻድቅን፣ ሻምበል ኃይለ ጊዮርጊስ ጥላሁንን፣ አቶ መንግስቱ ወልደ አማኑኤልን፣ አቶ ኃይለ ማርያም ወልደ ጻድቅን፣ የመቶ አለቃ ተስፋዬ ግዛውን፣ አቶ አበራ ማቴዎስን፣ አቶ አድምቄ በሻህን፣ የ50 አለቃ ጽጌ ሜጫን በማስከተል ህዳር 21 ቀን 1933 ዓ.ም ሌሊት ሲጓዙ አድረው ህዳር 22 ቀን ከንጋት በፊት አዲስ ዓለም ከተማ ነዋሪ ከሆኑትና የክብር ዘበኛ አባል ከነበሩት ከአቶ አለማየሁ ቤት ደርሰው እዚያው ዋሉ። የስፍራ ጠላት ከሰፈረበት ምሽግ ያለው ርቀት 3 ኪሎ ሜትር ብቻ ነበር። የባላምባራስ ዘውዴ ጥላሁን ሰላዮች በሚቀጥለው ቀን ህዳር 22 1933 ዓ.ም በሌሊት ጨለማ ለብሰው ወደ ከተማው በመግባት ተባባሪ ከሆኗቸው ሰዎች ቤት ውስጥ በመግባት ሌሊቱን ሙሉ መግቢያና መውጫውን ካጠኑ በኋላ የአርበኞች ጦር መጥቶ የሚያድርበትና የሚውልበት ቦታ በበርጋ ወንዝ አጠገብ የሚገኝ በብዙ ቁጥቋጦ የተሸፈነ ሰዋራ ጫካ እንዲሆን ተወሰነ። ቦታው አዲስ ዓለም ከተማ 3 ኪሎ ሜትር ርቀት ላይ የሚገኝ ስፍራ ነው። የአዲስ ዓለም ምሽግ እንዴት እንደሚደመሰስ ስልቱ በደንብ ከተጠና በኋላ 8 የአርበኞች መሪዎች ማለትም ባላምባራስ ዘውዴ ጥላሁን፣ ልጅ ጃጋማ ኬሎ፣ መቶ አለቃ ወልደ ዮሐንስ ተክሎ፣ ልጅ በላይ ቦጋለ፣ አቶ ከበደ፣ አቶ ወርቅነህ መሸሻ፣ ሻለቃ የሻነው ወርቅነህና አቶ ተገኝ ባዩ በአንድነት ሆነው ሲጠባበቁ ቆዩ። ለወይዘሮ ሸዋረገድ ገድሌ በገቡት ቃል ኪዳን መሰረት ቅዱስ ሚካኤል ቤተክርስቲያን በመገኘት በአርበኞች መሪዎችና በአርበኞች መካከል ቃለ መሐላ ከፈጸሙ በኋላ የአርበኞቹ መሪዎች በየገላቸው ምሽጉን የሚያጠቁበትን አቅጣጫና ስልት ከነደፉ በኋላ ባላምባራስ ዘውዴ፣ ልጅ ጃጋማ ኬሎና መቶ አለቃ ወልደ ዮሐንስ ተክሉ ባዘጋጁት የማጥቃት ስልት መሰረት ምሽጉን የማፍረስ እርምጃው እንዲከናወን ተወሰነ። ተዋጊው አርበኛ ከያለበት ስፍራ እንዲሰባሰብ መልእክተኛ ተልኮ ጦሩም ህዳር 24 ቀን 1933 ዓ.ም በሙሉ ተሰባስቦ ከተመደበበት ስፍራ ደርሶ ትዕዛዝ ይጠባበቅ ጀመር። የተሰባሰበውም ጦር እንዳይራብ 2 ለጋሶች ምግብ እያዘጋጁ ያቀርቡላቸው ነበር። በዚህም መሰረት የሚያጠቁበት ሰዓት ሲደርስ ወንድማማቾቹ አቶ መንግስቱ ወልደ አማኑኤልና አቶ ሰዮም ወልደ አማኑኤል 15 ባለጠመንጃ
ጠመንጃዎችን በመያዝ በሁለት አቅጣጫ በኩል ቀድመው በመሄድ ወደ ምሽጉ ተጠግተው አደጋ እንዲጥሉ ወታደራዊ ግዳጅ ተሰጣቸው። ልጅ ኃይለ ጊዮርጊስ ጥላሁንና አቶ ሙሊሳ ቅርጫ ደግሞ 15 ባለጠመንጃዎችን ይዘው ወደ ምሽጉ ገብተው በካምፑ በሚገኘው የኢጣሊያ አገረ ገዢ መኖሪያ ቤትና በባንዳዎች ሰፈር አደጋ በመጣልና በምሽጉ ውስጥ በሚገኘው እስር ቤት ውስጥ የታሰሩትን እስረኞች እንዲያስወጡ ግዳጅ ተሰጣቸው። የአዲስ ዓለም ምሽግ በዘመናዊ መንገድ የተሰራ ጠንካራና የማይደፈር የሽቦ አጥር ያለው ምሽግ ነበር። ህዳር 25 ቀን 1933 ዓ.ም ሌሊት ሁሉም በተመደቡበት ስፍራ ለመገኘትና የተሰጣቸውን ግዳጅ ለመፈጸም እንቅስቃሴ ተጀመረ። ባላምባራስ ዘውዴ ጥላሁንና ጓዶቹ በቤተ ክርስቲያኑ ሰሜን ምስራቅ በኩል በሚገኘው የምሽጉ አቅጣጫ የሚመራቸው ሰው በማስቀደም ወደ ስፍራው በጥንቃቄ ተጠጉ። ከዚያም ወደ ምሽጉ አጥር ተጠግተው በዝግታና በብልሃት እየተንጠላጠሉ ወደ ምሽጉ ግቢ ገቡ። እንደገቡም በእቅዳቸው መሰረት በምሽጉ ዘበኞችና በተጠመደው የጠላት መትረየስ ላይ የእጅ ቦምብ ከወረወሩ በኋላ የጥይት ሩምታ ከመቅጽበት በየስፍራው ልክ እንደ ርችት ተኮሱ። የወገን ጦር ላይ እምብዛም ጉዳት ሳይደርስ በታቀደው መሰረት የተሳካ እንቅስቃሴ ተከናወነ። በዚህም መሰረት በጠላት ላይ በተርከፈከፈው ከፍተኛ የተኩስ ኃይል መሰረት ፋሺስት በገፍ በወህኒ ቤት አስሮ ሞታቸውን ይጠባበቁ የነበሩ እስረኞች ያለ አንዳች ጉዳት ከእስር ቤቱ ሰብረው እንዲወጡ ተደረገ። የጠላት የመሳሪያ ማከማቻ ቤቱም ተዘረፈ። በተለይ ተኩስ ከተከፈተ በኋላ የወገን ጦር ጩኸትና ሁካታ ስለተጨመረበት ፋሺስቶች ድንብርብራቸው ስለወጣ ራሳቸውን ለመከላከል ተስኗቸው ሲወናበዱ በተኮሱት ጥይት 2 የወገን ጦር ብቻ ቆሰለም። ጀገማ ከሎ የተማረከውን የጠላት መሳሪያ ህዳር 28 1933 ዓ.ም ወደ ጫካ ወስደው ለባላገሩ አከፋፈሉ። ባላምባራስ ዘውዴ ጥላሁንና ሌሎች የአርበኞች መሪዎች አዲስ ዓለምን ምሽግ ከሰበሩ በኋላ የፋሽስት የጣሊያንን ሰንደቅ ዓላማ አውርደው በምትኩ የኢትዮጵያን ሰንደቅ ዓላማ ሰቅለው በክብር አውለበለቡ። ባላምባራስ ዘውዴ ጥላሁን ከአርበኞች ጦር ጋር በመሆን የአገሩን ጸጥታ ለማረጋጋት ከዚያው ቆይተው ነበር። በኋላም ግርማዊ ቀዳማዊ አጼ ኃይለ ሥላሴ በድል አድራጊነት መናገሻ ከተማቸው አዲስ አበባ እንደገቡ ባላምባራስ ዘውዴ ጥላሁን ጅማ ያለውን የጠላት ጦር ለመውጋት ወደ ጅማ አመሩ። ወደ ጅማ ሲያመሩም በሊሙ አውራጃ ውስጥ እንዲሁም ጅማ ሳቃ በተባለው ቀበሌ የሚገኘውን ጠላት በመደምሰስ 1700 የሚደርሱ የጠላት ወታደሮችን፣ 500 መኪናዎችን፣ 8 ቀላል መትረየሶችንና 20 ከባድ መትረየሶችን ማርከዋል። ከድልም በኋላ እኛው የኢትዮጵያ ልጅ ለውድ ሀገራቸውና ለወገናቸው እስከ ሞት ህልፈታቸው በክብር ዘበኛ በምድር ጦር ታኅሳስ 22 ቀን 1934 ዓ.ም በአዲስ አበባ የ3ኛ ባታሊዮን ጦር አዛዥነት፣ ግንቦት 1 ቀን 1936 ዓ.ም የሜጀርነት ማዕረግ፣ በመስከረም ወር 1937 ዓ.ም የ12ኛ እግረኛ ሻለቃ አዛዥነት፣ መጋቢት 1 ቀን 1939 ዓ.ም የ6ኛ እግረኛ ብርጌድ አዛዥ በኮይ መቀሌ፣ በመስከረም ወር 1940 ዓ.ም ሌተና ኮሎኔልነት ማዕረግ፣ በመጋቢት ወር 1946 ዓ.ም የ4ኛ እግረኛ ብርጌድ አዛዥ በነገሌ ቦረና፣ በሰኔ ወር 1948 ዓ.ም የሙሉ ኮሎኔልነት ማዕረግ የተሾሙ ሲሆን በአገር ግዛት ሚኒስቴር መስከረም 23 ቀን 1951 ዓ.ም የነገሌ ቦረና አውራጃ አገረ ገዢ፣ ታኅሳስ 27 ቀን 1955 ዓ.ም የደጃዝማችነት ማዕረግ አግኝተው የከምባታ አውራጃ አገረ ገዢ፣ ሚያዝያ 27 ቀን 1956 ዓ.ም የመናገሻ አውራጃ አገረ ገዢ ሆነው ተሾሙ። በ1965 ዓ.ም በሕግ መወሰኛ ምክር ቤት አባል ሆነው ጡረታ እስኪወጡ ድረስ ውድናት ሀገራቸውን በታማኝነትና በቅንነት በማገልገል የሰሩ ታላቅ አርበኛ፣ ጀግና የእናት ኢትዮጵያ ውድ ልጅ ናቸው። አባታችን በነበራቸው የሰው ፍቅርና መላመድ መፈለግ የተነሳ ከልጅነት ዕድሜያቸው ጀምሮ ካደጉበት ከሄዱበት ቦታ ሁሉ የሕዝቡን ቋንቋ ቶሎ በመናገር እና በመግባባት ትግረኛ፣ ኦሮምኛ እንዲሁም የጋሞ ቋንቋን ይናገሩ ነበር ሲሉ እሜቴ አስቴር ስለ ስመጥሩ ጀግና አርበኛ ምስክርነታቸውን ሰጡ።
ይህን ጀግና ስሙን አንስቶ መዘከር ያስፈለገበት ዋናው ምክንያት በጦር ሜዳ በዱር በገደሉ ከፋሽስት ጋር ትንቅንቅ በነበረ ጊዜ ይለብሷቸውና ይጠቀሙባቸው የነበሩ አልባሳትና መሳሪያዎችን ሻሞላ፣ የጦር ሜዳ መነጽር፣ የደረት ኒሻ፣ የአንገት ሜዳይና ሌሎችንም ቅርሶች ለአገር መከላከያ ቅርስና ሙዚየም አስተዳደር በማስረከብ ትውልድ ይማርበት ዘንድ መልካም ፈቃዳቸው በሆነበት ጊዜና ርክክብ በተደረገበት ወቅት ነው። በዚሁ ጊዜ እሜቴ አስቴር ይህንን አሉ። እኛ ልጆቻችሁ ይህን ቅርስ ሰብስበን ለኢትዮጵያ ጦር ሰራዊት ሙዚየም ስናበረክት አባቶቻችን ከአባቶቻቸው እናቶቻችን ወርሰው በሀገራችን ለጠላት ሳያሳልፉ እስከ መጨረሻው እንደታገሉ ሁሉ እኛም የእነሱ ልጆች የእነሱን አርአያነት በመከተል ለመጪው ትውልድ ምልክትና መመሪያ እንዲሁም ማስታወሻ ይሆን ዘንድ የታሪክ አሻራቸውን አበርክተናል። ኢትዮጵያ ክብር ለልጆቿ ታፍራና ተከብራ ለዘላለም ትኑር። እግዚአብሔር ይባርክ። ከአባታቸው ፊት አውራሪ ጥላሁን ካፕቲመርና እማሆይ ሙላቱ ገነሜ በ1903 ዓ.ም በአዲስ አበባ መርካቶ ተብሎ በሚጠራው አካባቢ የተወለዱት የ9 ልጆች አባት የ10 የልጅ ልጆችን የሚያዩት ደጃዝማች ዘውዴ ሀገርንና ሕዝብን ከማገልገል በተጨማሪ መሐንዲስ ሆነው ቤቶችን ይገነቡ፣ የውሃ ግድብ ይቀይሱና መንገድ ያወጡ፣ አዳዲስ ቅያሶችንም እየሰሩ ነበር። መቼም ጮማ መቆረጥ ለራስ ብቻ ሳይሆን በዙሪያቸው ላለ ማጉረስም ጭምር የሚወዱ ቢሆንም ቆሎን መቆርጠም ግን በእጅጉ አብዝተው ይወዱ ነበር። ጭኮም ነፍሳቸው ነበር ሲሉ የሚናገሩላቸው አልታጡም። ያሳለፉበትን፣ ያወጡበትን፣ የወረዱበትን በተለይ ለኢትዮጵያ መከፈል ስለሚገባው ዋጋ ከፋሽስት ኢጣሊያ ጋር ያሳለፉትን እየጠቀሱ ለልጅና ልጅ ልጆቻቸው ይተርኩና ያጽፉ ነበር። የቀን ጉዳይ የተቆረጠች ዕለት ሆነችና ከዓመቱ በ4ኛው ወር በትህሳስ ከትህሳስም ወር በ12ኛው ቀን አይታገሉት ታገላቸው፣ አያሸንፉት አሸነፋቸው፣ አይረቱት ረታቸው። ወደዚያኛው ዓለም የሚወስዳቸው ሞት ነበርና ትግል የገጠማቸው ጀግናው እጅ ሰጡ። አሁን እረፍት አማራቸው። ኢትዮጵያን እንዴት እንዳመኗት እንጃ ትተዋት ሄዱ። በታኅሳስ 12 ቀን 1991 ዓ.ም በድንገት ያረፉ በመሆኑ በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የቀብር ስነ ስርዓታቸው ተፈጸመ። ጀግናው አርበኛ በዱር በገደል ከኢትዮጵያን ወንድምና እህቶቻቸው ጋር ሆነው የኢትዮጵያን ሉዓላዊ ግዛት ሲያስከብሩ ቆይተው በዱላ ቅብብሎሽ ኢትዮጵያንና ጉዳዩን ለተተኪው ትውልድ አስተላልፈው ቢያልፉም የእርሳቸው ልጆችና የእርሳቸው የልጅ ልጆች የአውደ ግንባር የዘመቻ ውጣ ውረዱ ጊዜ የተለበሰውን ልብስ፣ ወታደራዊ ሽልማቶች፣ ኒሻኖች፣ ፎቶግራፎች፣ ጠላት ከርቀት ያይበት የነበረውንና የማረኩትን የጦር ሜዳ መነጽር ሻሞላውንስ ቢሆን በርካታ ቅርሶች ትውልድ ማስተማሪያ ይሆን ነው ዘንድ ለአገር መከላከያ ቅርስና ሙዚየም አስተዳደር የሚያስረክቡበት ዕለት በቤታቸው ተገኝተን ነበርና የጀግና ቤተሰብ በክብር ጠርቶን በመገኘታችን የእነርሱን የጀግናውን ልጆች ታሪክ ሌላኛውን ገጽ ለመመልከት እድል ፊቷን አዞረችልን። በዘመናዊው ወታደራዊ ማዕረግ ሙሉ የኮሎኔል ማዕረግ የነበራቸው የአርበኛ ደጃዝማች ዘውዴ ጥላሁን ቅርስ ለወታደራዊ ሙዚየሙ በተሰጠበት የሐምሌ 12 2018 ዓ.ም መርሃ ግብር ላይ የቅርስና አስተዳደር ዳይሬክቶሬት ዳይሬክተር ሜጀር ጀነራል ጥሩዬ አሰፌን ጨምሮ ከፍተኛ ወታደራዊ መኮንኖች፣ አባት አርበኞች፣ የጀግናው አርበኛ ዘውዴ ጥላሁን ቤተሰቦችና ጥሪ የተደረገላቸው እንግዶች ተገኝተዋል። የጀግናውን አርበኛ ደጃዝማች ዘውዴ ጥላሁን በአውደ ውጊያና በክብር ሲለብሷቸው የነበሩትን ጨምሮ ወታደራዊ ቅርሶችን ለሙዚየም ማስረከብ ያስፈለገበትን ምክንያት በተመለከተ ቤተሰቦቻቸው አንደኛ በየቤታችን ያለውን ዕቃ የአባቶቻችንን ቅርስ እንትን ውስጥ ከሚቀመጥ እባካችሁ ያላችሁ ትንሽም ነገር ቢሆን ለሙዚየሙ አበርክቱ ብዬራል። ወደፊት ደግሞ ብዙ ፕላን አላቸው። ትልቅ ሙዚየም ይገነባል እስከማውቀው ድረስና ይሄንን አሳስባለሁ። የሚታይም ከሆነ ለሰው ከዛ በተረፈ እንግዲህ ዕቃውን አደራ እላለሁኝ። እየመጣን ካገኘን ደግሞ ሞር እየመጣን እናበረክታለንና እግዚአብሔር ይስጥልኝ።
በማለት ገልጸዋል። የመከላከያ ወታደራዊ ቅርስ ጥናትና አስተዳደር ዳይሬክቶሬት ዳይሬክተር ሜጀር ጀነራል ጥሩዬ አሰፋ በየካ ክፍለ ከተማ ሾላ አካባቢ በሚገኘው ደጃዝማች ኮሎኔል ዘውዴ ጥላሁን መኖሪያ ቤት ተገኝተው የአርበኛውን አልባሳት፣ ሻሞላ፣ ሜዳያዎች፣ ኒሻኖች፣ ፎቶግራፎችና የተለያዩ ወታደራዊ ቁሳቁሶችን ከአርበኛው ልጆችና ቤተሰቦች እጅ ተረክበዋል። ዳይሬክተሯ ቅርሱን ከተረከቡ በኋላ በሰጡት አስተያየት የአርበኛ ደጃዝማች ዘውዴ ጥላሁን ቤተሰቦች የአባታ ታሪክ የሀገር ታሪክ መሆኑን ተረድተው ይህንን ታሪካዊ የሆነ ቅርስ ከነሙሉ ክብሩ ለኢትዮጵያ መከላከያ ሰራዊት ሙዚየም በማስረከባቸውና ለሌሎች አርአያ የሆነ ተግባር በማከናወናቸው ምስጋና አቅርበዋል። እሳቸው ናቸው ይሄን ጭምር ነው እየተረከብን ያለነውና በእውነት ይሄ ትልቅ ታሪክ ነው። ቤተሰቡን በጣም ማመስገን እፈልጋለሁ። እንደውም ከኛም ጭምር ሌላም ለመሰብሰብ ከኛ ጎን ሆኖ ለመስራት ሀገር ውስጥም ውጭም ሀገርም ያለውን ከኛ ጎን ናቸውና በጣም ትልቅ ክብር አለን። የሚቀመጠው በክብር ነው። ምንም አይነት ስጋት የለም። በስነ ስርዓት ነው የምናስቀምጠው። እኛም ብናልፍ እንኳን ለመጪው ትውልድ በስነ ስርዓት በሰጣችሁን ልክ እንዲያውም የበለጠ አሳምረን እንደምናስተላልፍ ቃል እገባለሁ። ከዛ ውጭ ግን ቅድም እህቴ እንዳለችው ማንኛውም ታሪክ ያላችሁ አልባሳት ማንኛውም እንቀበላለን፣ ታሪክ እናስቀምጣለን፣ ታሪክ ደግሞ ለሚቀጥለው ትውልድ እናስተላልፋለን እና በጋራ ሀገራችንን እንገነባለን። አመሰግናለሁ። ሜጀር ጀነራል ጥሩዬ ታሪክ ከሌለ ሀገር የለም፣ ያለ ታሪክ ሀገር አይገነባም። በመሆኑም ጀግኖች አርበኞች ባህር ተሻግረው ድንበር አቋርጦ የመጣ ወራሪ ጠላትን ድል በማድረግ ታሪክ ሰርተው በታሪክ የተገነባችና የተከበረች ሀገር በጀግንነት ታሪኳ ጋር ቆይተውናል ብለዋል። በደምና በመስዋዕትነት ሀገራችንን ያስረከቡ ጀግኖች አባቶቻችን ናቸው። ምንጊዜም የአፍሪካም ጭምር ኩራት ናቸው። በአፍሪካ ጭምር ብቻም ሳይሆን በዓለምም ጭምር ኩራቶቻችን ናቸው። እነዚህ አልባሳት እንግዲህ ስናስብ ደጃዝማች ዘውዴ ጥላሁን አልሞቱም ማለት ነው። በአካል አሉ። ስጋቸው ቢለይም ታሪካቸው፣ ህይወታቸው ግን ከነ አልባሶቻቸው ጭምር ከነ ሜዳሊያዎቻቸው ጭምር ከነ ሁሉም ጭምር ታሪካቸው አለ። ወጣቱ ከነዚህ በጣም ብዙ ይማራል ማለት ነው። አሁን ከለውጡ በኋላ ከ2011 ጀምሮ እንቅስቃሴ ጀምረን ዲዛይን ሰርተን አሁን እስከዛው የዘመናዊ ሙዚየም እስከሚገነባ ድረስ ደግሞ ጊዜያዊ ሙዚየም አዘጋጅተን ቅርሶችን እያሰባሰብን ያለንበት ሁኔታ ነው ያለው። ይሄ ተቋማችን መከላከያ ለታሪክ ያለውን ትልቅ እይታ ነው የሚያሳየው። ታሪክ ከሌለ ሀገር የለም። ያለ ታሪክ ሀገር አይገነባም። የደጃዝማች ዘውዴ ጥላሁን ልጆች ቅርሶቹን ለሰራዊት ሙዚየም ባስረከቡበት ወቅት ስለ አርበኛ አባታቸው በሰጡት ምስክርነት ደጃዝማች ዘውዴ ጥላሁን የጣሊያንን ወረራ ለመመከት የኢትዮጵያ ንጉሠ ነገሥት መንግስት የነበሩትን አፄ ኃይለሥላሴ የክትት ጥሪ ተቀብለው በወጣትነታቸው እየዘመቱ መሆኑን መለስ ብለው አስታውሰዋል። አባቴን የምኮራባቸው አባቴ ከኢትዮጵያ በጣሊያን ወረራ ጊዜ የኢትዮጵያ ሕዝብ የኢትዮጵያ ኦሮሞው፣ አማራው፣ ትግሬው፣ የደቡብ ሕዝቦች ሌሎችም ብሔሮች ባደረጉት ትግል ውስጥ ተሳታፊ ሆነው በየቦታው በተደረገው ትግል ላይ ትልቅ አስተዋጽኦ አድርገዋል፣ ተታግለዋል፣ ሕይወታቸውን እስከ መስጠት ደርሰዋል። በጥይትም 5 ጊዜ ተመተዋል። አሁን ለኔ የምለው የኢትዮጵያ ታሪክ በአድዋ አይቆምም። የጀግና ልጅ ጀግና ነው እንዲሉ ሌሎች ጀግኖችን መፍጠር እንዲቻል ኢትዮጵያንና ኢትዮጵያውያንን ያስቀደመ በታሪክ ፊት ትውልድ ሁሉ ሲያዩት ሲያወሱትና ሲመሰክሩለት እኔም እንደርሱ ሊሆን እንዲሉ የሚያስችል አኩሪ ተግባር ማከናወናቸው ግን ልጆቻቸውንና የልጅ ልጆቻቸውን ማመስገን ግድ ሳይል አይቀርም። ቤት ውስጥ ተቀምጦ 2 እና 3 ሰዎች የሚያዩበት ጊዜ ከዓመት 2 ዓመት
እንኳን ይህን ያህል ቀናት ተብሎ ላይባል ይችል ይሆናል። በሙዚየም ውስጥ የሆነ እንደሆነ ታዳጊዎች፣ ጎልማሶች፣ ታሪክ ተመራማሪዎች፣ አጥኚዎች፣ የውጭ አገር ጎብኚዎች ይመለከቱታል። የዚያን ጊዜ ደግሞ ሌላ ድል ጀግኖቹ በመንፈስና በኩራት ከነተጋድሎ ታሪካቸው በማረፊያ ውስጥ አሉና ይህንን መወሰን ጀግንነት ነው። ዳሩ የጀግና ልጅ ጀግና አይደል እንዴ? የኢትዮጵያ አገር መከላከያ ሚኒስቴር ለትውልድ የማወርሰው ምንድን ነው? እስካሁን ደስ ሲንከባለል የመጣው የኢትዮጵያ ጉዳይ በዱላ ቅብብሎች የመጣ ነውና ለተተኪው ትውልድ ምንድን ነው የማወርሰው ብሎ በመጨነቅ የቅርስና ጥናት ዳይሬክቶሬት ከመሰረተ ዓመታት አልፈዋል። አሁን ዳይሬክተሩን የሚመሩት ሜጀር ጀነራል ጥሩዬ አሰፌ ናቸው። እሳቸውም አንድ መልእክት አላቸው። ኢትዮጵያ እዚህ እንድትደርስ የኢትዮጵያ ልጆች ለከፈሉት መስዋዕትነት ባደረጉት ተጋድሎ ይዘውት የነበረው ምንም አይነት ይሁን ምንም መሳሪያ፣ ምንም አይነት ይሁን አልባሳት በወቅቱ የነበረውን አምጡ፣ ለተተኪው ትውልድ እናስረክብ እያሉ ነው። የደጃዝማች ዘውዴ ጥላሁን ቤተሰቦች ያደረጉት ይህንን ነው። ስለዚህ ክብር ምስጋና ለደጃዝማች ዘውዴ ጥላሁን ቤተሰቦች ይሁን። አበቃሁ።